ዛሬ የመጣሁት አረብ ሀገር ለምንገኘው ለውድ ለእህቶቼ ምክር ልሰጥ ነው። የወደዳችሁት ቪዲዮውን ቆም ብላችሁ አዳምጡት፣ ያልወደዳችሁት ደግሞ አሳልፉት። ጠይብ የወደዳችሁት ደግሞ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ አዳምጣችሁ አስተያየት ኮሜንት ላይ እጠብቃለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንደናችሁ ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ባላችሁበት ሰላማችሁ ይብዛ። ሀገራችን ኢትዮጵያ ሰላም ያርግልን። ዛሬ እንግዲህ የመጣሁት መግቢያ ላይ እንደነገርኳችሁ ማለት ነው ምክር ለአረብ ሀገር ለምንገኝ ለእህቶቼ በስደት ላይ እሱም አረብ ቤት ለምንሰራ ልጆች ቆም ብላችሁ አዳምጡኝ ማለት ነው። ልባችሁን ለ8 ደቂቃ ስጡኝና አዳምጡት። ቪዲዮውን አዳምጣችሁ ኮሜንት ላይ አስቀምጡልኝ፣ ኮሜንት ማለት ነው መልሳችሁን። እሱ ምንድነው አረብ ሀገር የምንገኘው አብዛኛውን በትዳር ላይ ያለ ነው ሴቱ ማለት ነው። አብዛኛውን አረብ ሀገርም የመጣ ወንድ ይሁን እዚሁ የተጋቡትም ይሁን ኢትዮጵያ ተጋብተው እዛ ኢትዮጵያ ጥለውት እሷ አረብ ሀገር ያለ ነው ይሄ ማለት ነው። ያኔ አብዛኛውን ተስንት አንድ ነው 100% በቃ ሲሶ ቢሆን ነው ትዳር ያለላችሁ ማለት ነው። ትዳር ያለው ነው የሚበልጠው ስራ ያለውም ይሁን ያለለውም ይሁን ማለት ነው። በትዳር ላይ ያለ ሴት ነው አብዛኛው። እሱ ምንድነው ኢትዮጵያም ታለ እሱ እዛ ቁጭ ብሎ አረብ ቤት ተደፍታ ወገቧን አስራ ሰርታ ለሱ የሆነ ነገር ማድረግ በቃ ይሄ ነው፣ ይሄንን ስራ፣ ይሄንን አርግ ብላ እሱን ለማስደሳት ማለት ነው። ማንም ባልተብየውን አረብ ሀገርም ታለ ፍየረረኛም ተሆነ ኢቃማም አውጥቶ ቁጭ ብሎም ተሆነ ሰርታ መኪና የምትገዛ ለሱ መንጃ ፈቃድ የምታወጣ ሴት ብዙ ሴቶች አሉ። ወላሂ ይሄንን ትል ብዙ ወንዶች የሚቃወሙት አሉ ማለት ነው። ነገር ግን ብዙ ወንዶች አሉ ይሄንን ታወራ ለምን አለች ሊሉም ይሆናል። ግን እኔ ምክር ለእህቶች ነው ማለት ነው። የወደደ ይዘዋል፣ ያልወደደ ይተዋል። እሱ ምንድነው መጨረሻ ላይ ታገኙታላችሁ መልሱን ማለት ነው። እሱ ምንድነው አሁን ኢትዮጵያም ታለ ኢትዮጵያ ልንጣላችሁ፣ ኢትዮጵያም ታለ እሱ ተጋብተው ኢትዮጵያ ጥላው ትመጣለች። በቃ ያኔን ቀልብና ጭንቅላቱ ደህና የሆነ መሸም እግሩን አጣጥቶ ጫት ቤት የሚቀመጥ ወንድ ነው አሁን ጊዜ ማለት ነው። የሚበልጠው ወንድ ጫት ቤት የሚቀመጥ ነው እንጂ ፎከት አድርጎ ኑሮዬ ነው ብሎ የሚሰራ ወንድ የለም። ነገር ግን እሷን ለመሸወድ ይሄን እየሰራሁኝ እንደዚህ አርጌ ነው ይላታል። በቃ የአረብ ቤት የመዳም ቅመም እየሰራች በወር ትጋፍጣለች ብሯን ማለት ነው። በመጨረሻ የልቡን ሲያደርስ የሆነ ነገር ትይዝ በቃ እሷን እየደከመኝ ትመጣለች። ያምናው ዘንድሮ የለችም፣ መልኳም ጉልበቷም ይጎላል ማለት ነው። የዛ ጊዜ እሱ ሌላ ነው እንጂ የሚያምረው ያችን በሽግሬ ጊዜ ታጠገቤ የቆመች ናት ብሎ በፍጹም አይጠብቅም። በፍጹም ተስንት አንድ ተመቶ ወይን 3 ወይን 4 ነው ወንድ ታማኝ ወንድ ያለው ማለት ነው። የለም ወንድ ወላሂ አልአዚም። ይሄንን ትል ብዙ የሚቃወሙት አለ፣ የራሳቸው ጉዳይ ማለት ነው። ያኔ ንጦህ የሆናችሁ አትቃወሙም፣ ግን እንደዛ ሰው ተሆናችሁ ትቃወማላችሁ። ይሄ እርግጥ ነው። ታዛ እንደዛ ያለ ነው ኢትዮጵያ ያሉት። እዚህ ደግሞ ያሉት ምንድነው እዚህ በኢቃማ ታመጣዋለች። ወርጄ ገጠር አልሰራም ይላል። ኢቃማዬ ኢጃዛ ቤት ይቀመጣል። ፍቃድ ያወጣል። ፍቃድ ያውጭልኝ ይላታል። ያኔ መንጃ ፍቃድ ማለት ነው። እሱን ለማስተማሪያ ለኪሳራ መከራናይ ታወጣለታለች። ከዛ በኋላ መኪና ኪራይ ሊዝም ይላል። ተበዳድራም በቁብም በምንም በባሌም በቆጤም ብላ መኪና ትገዛለታለች። መኪናውን ገዛ፣ መንጃ ፍቃዱን ያዘ። ከዛ እሷ ምን ታደርግለታለች? እሷ እኮ በሀሳብ የሰው ብር የቀረብኝ ይሄ ማዲያት ወርሷታል። ታዛሳ እሱ ባለ መኪና ሆነ ባለ ፍቃድ በመንጃ ፍቃድ አለው። ምን ያደርግለታል? የችግሬ ጊዜ ነው እኮ ብሎ አያትም እኮ ሌላ ሴት ያምረዋል። ትንሽዬት አሁን አዲስ የመጣች ያምረዋል። ሴቶች ንቁ ማለት ነው። ይሄን የምለው የሆነ ሰው ስላለ ነው። ገባችሁ? እኔ ስም አልጠራም። የሚያውቅ ያውቀዋል፣ ውስጡ ያለ ያውቀዋል። ይሄ ተሞክሮ ያለ ነው። እና ከዛ በኋላ ደክሞኛል ልረፍ ብትለው ራሱ
ይሰርባታል፣ ይገላምጣታል፣ ይጠንሻታል። የዛ ጊዜ ሰማበድ ያለ ለምን ይሄ ሆነ? ለምን ይሄ ሆነ ማለት ነው። ይሄ አይሆንም። ወላሂ ነው የምላችሁ። እኔም የማውቃቸው ብዙ እህቶቼ ክሳራ ይገባሉ በዛ አይነት ማለት ነው። ከ90% ነው በቃ ጎበዝ የሆነ አሁን ጊዜ ሳዑዲ አረቢያም ያለችው እቃማ ተፈቅዷል። በቃ ለባልሽ እቃማ ተምገጂ፣ ለራስሽ እቃማ ግዢ። ወላሂ ለባሏ መንጃ ፍቃድ ተምታወጣ ለራሷ መንጃ ፍቃድ ማውጣት አለብሽ። ለባልሽ መኪና ተምገጂ፣ በስምሽ መኪና መግዛት አለብሽ። በስምሽ ሁሉን ነገር ለራስሽ ለነፍስሽ። በቃ አንቺ ታለሽ ሁሉም ነገር አለሽ። ነገር ግን አንቺ እቃማ የለሽም፣ ለሱ ታረጋለች። እሱ ሁሉን ነገር ሲያረግ እጃዛ ቤት ትቀመጫ፣ አይወድሽም፣ ይጣላሻል። ብር የለሽማ። ያ በክፉ ቀን ተሽግሮ ያወጣሽው ወንድ የለም፣ ተቀይሯል። እሱ እንደዚህ ሆኗል። ድሮ ቀርቷል። ከ5 ወር ከ6 ወር ከዓመት በፊት ቀርቷል። የዛን ጊዜ ማልቀስ አለ፣ ጨንጓራ በሽታ አለ፣ በሽታ የተለያየ በኪና ደም ግፊት፣ ስኳር ይይዛል። የዛን ጊዜ ኸላስ ተጥቅም ውጭ ነው፣ እሱ ሌላ ያመጣል። ማበድ ያለ ብርሽን እሰጥሻለሁ ይልሻል። አላስ ተስንት አንዳንዴ ነው ወይ ሊሰጥሽ ይችላል ወይ ላይሰጥሽ ይችላል። ከዚህ ኩላሳ ለራሳችሁ ይቃማችሁን ያዙ፣ ለራሳችሁ መንጃ ፈቃድ ያውጡ፣ ለራሳችሁ መኪናችሁን ግዙ፣ ነዱ፣ ሸፍሩ፣ ሰልጥኑ። ኸላስ ሳዑዲ አረቢያ ማንም ሴት ነው የሚነዳው፣ እየነዳ ነው። አረብ ሀገር ዱባይም ሆነ የትም ሆነ እየነዳ ነው። ታረብ ቤት ውጡ። ባለቻችሁን እንደዚህ ተማረ፣ ለራሳችሁ ሸፍሩ። ኸላስ ለራሳችሁ በቃ ሁሉን ነገር ለራሳችሁ ቅድሚያ ነፍሳችሁን አስቀድሙ ማለት ነው። ይሄን ያልኩበት ምክንያት አለ። እኔ እንድማቃት እንደዚሁ ሁሉን ነገር አድርጋለት በመጨረሻ ጠናሻት። የዚህ ጊዜ ትላለች። ታዝኩላሳ ለራሷ ብታረግሳ አታለቅስም። ለራሷ ብታረግሳ አታለቅስም። ኢትዮጵያም ያለ ወንድ ጫቱን ይቀማል በሁለት ጉንጩ፣ ጄሪካን አስመስሎ ጉንጩን ጫት ይቀማል። ብር ትልካለች። ስራ ጠፍሾኛል፣ እንደዚህ ወረት አንቶኝ፣ እንደዚህ ጎሎኝ፣ ታዝላክ ሱቁ እንደዚህ ጎሎ፣ ሱቆ ሌላ ዘንድ ነው ያዋለው። እሷ ስራ ትታጣ ብድ ትላለች። እንደዚህ የሚሆነው ለምንድን ነው? ንቁ፣ ወላሂ ንቁ ማለት ነው። ብዙ ሴቶች እያበዱ ነው። አገር ገብተው እንደገና ዱባይ እንደገና ኳተር እየሄዱ ነው። እዚህም ያሉት ባሎቻቸውን ኢቃማ አውጥተው በኢቃማ አንጥተው እንደገና የኢቃማ 10 ምናምን ሺህ ብር አንሶ መልሶ ደግሞ ለሱ መኪና አለ፣ ለሱ መንጃ ፈቃድ አለ። ቁጭ ብሎ እሱ ለምን ገጠር ሂጅ እሰራለሁኝ፣ ለምን ቀን ስራ እሰራለሁ ብሎ ማለት ነው። ለሱ ቁጭ ብላ ታሰራለታለች። ለሱ ቁጭ ብላ ትቀልበዋለች። የአረብ ቤት እስቲ አረቦች ነዋት። እኛ እኮ እርሜያችን ትንሽ ነው። የሴት ልጅ እርሜ ትንሽ ነው። የሴት ልጅ ጉልበት ትንሽ ነው። የሴት ልጅ አእምሮ ትንሽ ነው። ገብታችኋል? እስቲ አረቦች እስቲ ተመኪና ላይ እኮ መጋዲት ትንሽዬ ፌስታን ሰራተኛ ነው ደውለው ነው ያንሽ የሚሉት። ሁሉንም 24 ሰዓት ሁሌ ስራ ነው። አረብ ቤት እንሽከረከራለን። ታዛሳ ኻላስ እንግዲህ በኋላ ልጅ አምረና ልጅ ነው ለተና ጉልበት የለም አብቅቷል። የዛን ጊዜሳ አቶ ባል ትትዲክም እንዲኮን ሌላ ያምረዋል፣ ልጅ ያምረዋል። አብሬ ላስታምና እንትን ልበል በሽግሬ ጊዜ ሰርታ ያረገችልኝ ነው ብሎ ያንን አይገመግምም። ይሄንን ልብ በለው። ወላሂ አረቦች ሚስቶቻቸውን እንደ እንቁላል ነው የሚንከባከቧቸው። ለምንድን ነው? ሴት ልጅ መንከባከብ ያስፈልጋታል። ሴት ልጅ መንገላታት አያስፈልጋትም ማለት ነው። እኛ ደግሞ 24 ሰዓት በቃ እንዲህ አህያ ተጠግረረን ነው የምንውለው አረብ ቤት። ተዛሳ ሰርተን ደግሞ በማረፊያችን ደግሞ ማረፊያ የለንም። ላዚም ማረፊያ ያስፈልገናል። ላዚም መቆም ያስፈልገናል ማለት ነው። እና ውድ እህቶቼ መልሳችሁን ኮሜንት ላይ ጠብቃለሁ። ዛሬ ግርም ያደረገኝ ነገር ስላለ ነው። መልሱን ደግሞ ለቀጣይ የዚህን ፍች እየላችሁ እመጣለሁ። እስቲ የእናንተን ኮሜንት ደግሞ እፈልጋለሁ ማለት ነው። እሺ